እኔ በህይወቴ ማለት ቅድም ምሳቸው ሲናገሩ እየሰማኋቸው ነበር። ማለት ከምን ተነስቼ ታሪኬ ምን እንደሆነ ሰው ቢያውቅ እንደዚህ አይነት ልጅ አልነበረም። ማለት ከምን አይነት ጭቃ ውስጥ ከምን አይነት ኃጢአት ውስጥ እግዚአብሔር እንዳወጣኝ አውቃለሁ። እና የሆኑ ፕሮግራሞች ተደርገው ምናምን እኔ ሳለቅስ ምናምን ሰው ሊሰለችው ይችላል። ግን እንቦይ ከምስጋና ነው እንጂ የሆነ ነገር ጎሎብኝ አጥቼ ምናምን አይደለም። እግዚአብሔር ከምን እንዳነሳኝ ስለማውቀው አሁንም ቢሆን የማለቅሰው ምናምን እግዚአብሔር ያደረገልኝ ነገር ከአቅሜ በላይ ስለሆነ ድንግል ማርያም የሰጠችኝ በረከት ከኔ አቅም በላይ ስለሆነ ነው እንጂ የማለቅሰው የማመሰግነው ጎሎብኝ ከፍቶኝ ምናምን አይደለም። እና እሳቸው እንዴት እንደተረዱኝ ምናምን እያሰብኩኝ ማለት ሲናገሩ ቅድም በጣም እየገረመኝ ነበረ። ማለት እንዴት ተረዱኝ፣ እንዴት አዩብኝ እያሉኝ ነበረና በቃ ማለት ቤተሰብ ምናምን አሁን የሆነ ፕሮግራም ምናምን ሲደረግ ደግሞ ልታለቅሽ ነው ምናምን ይላሉ። እና አሁን በቃ እኔ ወደ ውስጥ የሚያዝ ጀመርኩኝ። ግን ሰው ያልተረዳኝ ነገር እኔ ማለት ሰው ወይንም ማፈሰው ስለተደረገልኝ ነገር እንጂ ስለጎደለብኝ ነገር አይደለም። ምክንያቱም ታሪኬን አውቀዋለሁ። ከምን ተነስቼ እዚህ እንደመጣሁ አውቀዋለሁ። ምን አይነት ትቢያ እንደነበርኩኝ አውቀዋለሁ። እና እግዚአብሔር ያክብርልኝ። ሁላችሁንም በጣም ነው የማመሰግነው። አላውቃቸውም ዛሬ ያየኋቸው፣ ግን እንደዚህ ገልጸው ሲናገሩ ግራ ገባኝ። ማለት በምን አይናቸው አይተውኝ ነው ያልኩት። ማርያም ሁላችሁንም ማለት ቤተሰብ ያልተረዳውን ነገር አጠገብህ የሚኖር ዘመድ አዝማድ ያላወቀውን ነገር እሳቸው በምን አይተው ነው እንደዚህ ተናገሩት ያልኩት። እና ሁላችሁንም እግዚአብሔር ያክብርልኝ። ሄዶ በጣም ነው ወድ በጣም ነው ማከብር። ድንግል ማርያም መጨረሻን ታሳየን። ማለት በቃ ደስ በሚል መልኩ መጨረሻን ታሳየን፣ እንድንገናኝ ታድርገን፣ ታብቃን። ሁላችን እግዚአብሔር ያክብርልን። ድንግል ማርያም ትስጥልን። በጣም ነው የማመሰግነው። ስጋ ጨርሻለሁ። አንተ ዳረም መቤት አረቴ በመማር አላባብል ነገር ተው በእናትህ። እኔ ኩትቻለሁ እየሳኩኝ ነው። አንድ ነገር ብቻ ልናገር። ማለት ተደጋጋሚ ስለሰው ስናገር ከቪዲዮ በኋላ እንደ በመቤት ምናምን ትላለችና ታስቆመኛለች ወይ ደግሞ በቃ አንድ አይደል ወይ ስሞት ምናምን ትላለችና የተገናኘንበትን ነገር ብቻ ልንገራችሁ። ስጋ ማለት ምን አይነት የእግዚአብሔር ስራ ነው ማለት ነው። እኔ አይቻልም እያለች ነው ወይ? አይ አረ ሆኔ አዝጃለሁ። እኔ ካዘዝኩ እንዲያትልም በቃ አውግዝ ከሰነዘርኩ ከባድ ነው የሚሆነው። ዴቪ ዝም ብለህ ስቀኝ። ስጋ ምን መሰለህ ማለት በዚህ የቀሪ ህይወት ተፈትኜ አልፌያለሁ። በጣም ተፈትኛለሁ። እግዚአብሔር ነው በጣም ግን አንዳንዴ የመገፋት ውጤት ምን አይነት መልካም የሆነ ህይወት እንደሚሰጥ የመገፋት ውጤቱ ምን የተረጋጋ ህይወት እንደሚሰጥ ከኔ በላይ ምስክር ያለ አይመስልም። አሁን እዚህ ሚዲያ ላይ የማይነገሩ ብዙ ነገሮች ስላሉ ማለት ነው። ቴዲም አባቢ በደንብ ያንን ነገር ያውቁታል፣ ህይወት ያውቁታል። ግን አንድ ነገር ብቻ ልናገር ከሷ ጋር እንዴት እንደተገናኘ ማለት ነው። የቂልጡ ማርያምን ፖስተር የለጠፍ በጣም ደከመኝ ማለት ነው። በቃ ማለት አስቡት፣ አዲስ አበባ ውስጥ ብቻዬን ነበር የምለጥፈው። በቃ እየዞርኩ በየቦታው በየደብሩ በየሞላው ከዘበኛ ጋር ከአስተዳዳሪ ጋር እየተሟገቱ ምናምን አሉና ልክ
ቶታል ጋር ስደርስ ታክሲ አጣሁኝ ቆሜ ከዛ ቆሜ በባጃጅ መጣ እሷም ከማድማት ይመስለኛል በባጃጅ መጣ እሷም ቶታል ልትወርድ እና በባጃጅ ወርዳ እንዲህ ባጠገቤ ስታለፍ ይኸው ማምላክ ምስክሬ ናት ምን አልኩኝ አይገርምም አሁን እኮ እቺ ልጅ እኮ ሚስቴ ትሆናለች ይኸው መቤቴን ነው የምነግራቸው አሁን እኮ እቺ ልጅ እኮ ሚስቴ ትሆናለች አይገርምም ግን እግዚአብሔር ስራ ብዙ ነገር የምናሳልፍ አይነት እኮ ሰው ነው ማለት ነው ሰው መገናኘት ሳይታወቅም ማለት ወላዲት አምላክ ከዛ ታክሲ ያጣውኝና ሀገር ውስጥ ገባ ሀገር ውስጥ ገብቼ ቆምበት ባነሩ ተቀጥሎ እንደዚህ ይዟል ከዛ መጣችና ተገኘ ቆመች ናሳያት ቅድም ስለሱ አስቤ የተናገርኩት ነገር ገርሞኝ በጣም ደነገጥኩ ማለት ነው ከዛ ማውራት ጀመረ ስለ ቂንጦ ማርያም ማውራት ስለተፈጠረው ነገሮች ነገርኳትና የሚገርማችሁ ነገር እኔ ሁሌ መንበረ ሕይወት ሲሄድ ወይ የሆነ ቤተክርስቲያን ሲሄድ ብቻዋን ነጠላ ለብሳ ጸሎት የምታደርስ ሴት ሳይ ቀልሉ ነው ደስ ይለዋል በቃ ማለት ሰው በሌለበት ምናምን ብቻዋን ቆማ ጸሎታን የምታደርስ ሴት ሳይ በቃ ውስጤ የሆነ ደስ የሚል ስሜት ይሰማልና የሚገርማችሁ ነገር ሁሌ ጠዋት ቤተክርስቲያን ሲሄድ ማለት አርፍጄ ነው የሚሄደው ለጸሎት ማለት ሁሌ አርፍጄ ነው የሚሄደውና እሷ 3 ሰዓት ገቢ ሆና የሆነ ዛፍ አለ መድኃኒዓለም ቤተክርስቲያን ሰዓት ደግሞ ዘይዳችሁ ሚስት ታገባራችሁ ከዛ በተለይ ያላገባው ነበለገ ከዛ ሁሌ የሚገርማችሁ እሷን አላያትም ግን ከጀርባዋ አያታለሁ እኔ ከጀርባዋ ነው የምሆነው ከዛ ሁሉ ጊዜ ጸሎቷን አድርሳ ወደ ኋላ ሳዘው ጥሏን ምናምን ቦርሷን ይዛ ትሄዳለች እና ሁሌ ይገርመኛል ተጽዋቷ በቃ ትግስቷ ምናምን በቃ እንዲህ አይነት ሴት ነው በቃ ለትዳር ምናምን የሚሆን ወራለ አንድም ቀን ግን ከፊት ለፊቷ አይቻታለሁ ከዛ ቶታል ላይ ተገናኝተን ስለ ቂንጦ ማርያም ነገርያት ማህበር ጋብዣት ምናምን እዛ የማየው ልብስ ቦታውን ምናምን መድኃኒዓለም ስንሄድ እዛ ጋር ነው የምትቆመው እና ማለት እኔ ምን አይ መድኃኒዓለም በቃ እንግዲህ አስቡት አንድም ቀን ፊቷን አይቼው አላውቅም ግን ለካ እሷ ናት ሳደንቃት የነበረው ደስ ሲለኝ እሷን ሳይ በቃ የሆነ በቃ ደስ ሲል አላ ደስ የሚል ስሜት ምናምን ሲሰማኝ የነበረው ከጀርባው አይቻት ለካ እሷ ናት እና ይህ ዝም ብሎ እንትን ያለ ነገር አይደለም በአጋጣሚ የተፈጠሩ ነገሮች አይደለም አንዳንዴ ሰው ትዳር ከመያዙ በፊት ፍቅረኛ ከመያዙ በፊት ሁሉም ሰው ታይፕ አለው አይደል እንዲህ አይነት ሰው እንዲህ አይነት ሰበዝ ያለው ሰው እንዲህ ቢሆን ምናምን የሚለው ነገር ይኖረዋል ውስጡ ማለት ነውና እኔ ለዘመናት ልቤ ላይ ለዘመናት ውስጤ ሲፈልጋቸው የነበሩ እያንዳንዱ ስሜቶችን የሆነ ሰው ውስጥ ስታገኙት ምንድነው የሚሰማት እግዚአብሔር ምንድነው የሚሰማት መቅረብ እንቅረብ የምትልህ አይነት ሴት ፈልገህ አንተ እሷን ከማግኘትህ በፊት ቆራቢ ሆነች እግዚአብሔርን የምትፈራ እግዚአብሔርን የምታውቅ ሴት ሲገጥመህ ከዚህ በላይ የሚያስደስት ነገር የለምና ለኔ እሷን መግለጽ ማለት ከባድ ነው በቃ ግን ምን ያልተሰጠኝ ነገር አለ ወላዲተ አምላክ ለኔ ምን ያልሰጠችኝ ነገር አለ ዳር ሰጠችኝ ልጅ ሰጠችኝ እንድንቀሳቀስበት እንደምታውቁት ከሰዎች ሁሉ ከብዙ ሰዎች መጣ መኪና ሰጠችኝ ይሄ ትልቅ እድል ነው ለኔና እግዚአብሔር ይመስገን የእሷ ቤተሰቦች ለኔ
እናት የለኝም ብዬ እንዳልከፋ እንዳላዘን ምን አይነት ቤተሰብ እንደሆኑ እንዴት ይለኛል። እኔ የታሰብኩ ቀን የእሷ አባት ማለት ነው ስጋ አባት ማለት ነው ሰው የሞተበት ሲመስል ድረስ ነው ሲያለቅስ ማለት ነው። እና ከዚህ በላይ ፍቅር ምን አለ? ከዚህ በላይ ወላዲተ አምላክ በህይወቴ እንኳን መታሰር አይደለም እንደ በግ እንደዚህ ብታረድላት ለወላዲተ አምላክ ደሜ ቢፈስር ነው እጄ ቢቆረጥላት ምንም አይሰስ ምንም የምሰስተው ነገር ምንም እና እግዚአብሔር ይመስገን ስለ ሁሉም ነገር የኔ ስለሆነ አንቺን የኔ ሴት አድርጎ እግዚአብሔር ስለሰጠኝ የልጄ እናት ስለሆነ ሁሉ እግዚአብሔር ናቸው። እግዚአብሔር ናቸው ያመሰግናል። ወላዲተ አምላክ አብዝቼ ያመሰግናል። አንቺ የኔ ሆነ እግዚአብሔር ለካ ጸሎቴን ሰምቶኛል ብዬ እንዳመሰግነው ማለት ነው። አመሰግናለሁ በጣም ስለከፈለችው ዋጋ ሁሉ ብናገር ቃላት እንትን የለውምና እግዚአብሔር ይመስገን። ሳባዬ በጣም አመሰግናለሁ። ዘድንግል እቤት እየመጣ እንኳን ጋር ለምስቴ ጋር ለምስቴ እናት ጋር እየደወለ እያበረታ እያጽናና ሲመጣው ስለ ሁሉም ነገር እግዚአብሔር ይመስገን። ወንድሜ ስጋ አያንተ ምን ልበል ምን አባህ ልበል ማለት በቃ ማለት ሰው እግዚአብሔር ከወደዳችሁ ንብረት ምናምን የሚታይ ቁሳቁስ አይደለም የሚሰጣችሁና ሰው ነው የሚሰጣችሁ። በቃ ሰው ነው የሚሰጠውና እኔ ወንድም ተሰጥቶ ጓደኛ ተሰጥቶ ሁሉ ነገር ተሰጥቶ እግዚአብሔር የሚያውቀውና የኔ አባት የኔ ወንድም የኔ ስጋ አንተ ወንድም ወዳጅ ነህ፣ አባት ነህ፣ ጓደኛ ነህ። በጣም ብዙ ነገር ነው። የኔ ልብሴ ነው ማለት ዛሬ ስለኔ አሁን እየሳኩ ነበር እንትን ከንጂ ገና አትነሳም ምናምን ስትል አይ በቃ አሁን እኔ በቃ ደስታው መቆጣጠር አቅቶታል ምናምን እያልኩ በጣም እየሳኩ ነበር ማለት ነውና ስለኔ ስለሚሆነው ነገር ሁሉ የምትደሰተው አንተ ነህ። ስለኔ ስለሚያጋጥሙኝ ነገር ሁሉ የምታዝነው አንተ ነህ እና የኔ እግዚአብሔር አንተ ስጦታዬ ነው። ደግሞ ታውቃለህ እንዴት እንደምወድህ ብቻ አይደለም የተጣላንባት ኪልቶ ማርያም የተጣላንበትን ነገር ሽራ በተጣላንበት ዓመት ነው ያስታረቀችን አይደል? መጀመሪያ ሁላችሁም እንድታውቁት የምፈልገው የተጣላ ነው በድንግል ማርያም በቃ የተቆራረጠ ተያይዘን እንግዲህ ሳንተዋወቅ ነው ማለት ጓደኝነት ሳይኖር ትውውቅ ሳይኖር ሰላምታ ሳይኖር የተዋወቀ ነው የተጣላ ነው በድንግል ማርያም። እንዴት ነው አንተ ቂልጦ ማርያም ማትሄደው? እንዴት ነው ፎሎወር እያለ ቂልጦ ማርያም ማስታወቂያ ማትሰራው? በዛ በአሕዛብ መካከል በ80 ሺህ አሕዛብ መካከል ሆና ቤተክርስቲያኗን እያቃጠሉባት ካህናን እያሳቀቁባት ያለች ቤተ ለምንድን ነው ማትሰራው? ልንያዝ ማለት ነው። በቃ ሳንተዋወቅ ነው የምነግራችሁ ሳንግባባ። ግን ደግሞ ከዛ በኋላ ባሉት ነገሮች ደግሞ በአመቱ ደግሞ እዛው ቦታ ላይ ሁለታችንንም አቁማ ልብ ብለን ስጋ የምንባባለው በነገራችን ላይ የስጋ ዝምድና የለም በወንድም ባጎት ልጅ ምናምን አለ። ግን የምርም ስጋ ነው። በቃ ስጋዬ ነው ለኔ ማለት ወንድሜ ነው ለማለት ነውና የኔ አባት የኔ ወንድም የኔ ጋሻ የኔ መከታ ማርያምን ነው የምነግርህ። ልክ እስር ቤት ስገባ ምን ልትሆን እንደምትችል እያሰብኩትኝ አንዴ ሳዝን አንዴም ስስቅ ነበርና ኑርልኝ። በጣም ወደሃለሁ። በጣም ነው የማከብርህ። እንዴት ስለ አንድ ሰው አይደለም ስለ ብዙዎች ይጨነቃል። እንዴት አንድ ሆኖ ስለ ብዙዎች ደስታ ይደሰታል። ይሄ እኮ መሰጠት እና አንዳንዴ አንተ የገባህበት ጉድጓድም አታስገባኝ እባክህ።
ለሚስቴ ጊዜ ነው። አንዳንዴ ምን አይነት ሪስክ ውስጥ እንደምገባ ለአንተ ብዬ ታውቀዋለህ። ጃጆ እዚህ መናገር አልፈልግም። ተወኝ ለማለት ነው። በህዝብ ፊት መናገር ተወኝ። ልኖር ተወኝ። ተወን በል አባብዬ ተወን። የኛ አስታራቂ ሽማግሌያችን እሱ ነው። ስንጣላ የሚያስታርቀን፣ ስንኮራረፍ የሆነ ነገር ምናምን ገብቶ ደግሞ ደስታ መሀላችን ሲፈጠር ደግሞ የሚያጣላን አባቢ። አመሰግናለሁ ሁላችንም። ሳብዬ እህቴ ወንድዬ መጥቷል። ሁላችንም በጣም እናመሰግናለን። በጣም ነበር እያሳቁኝ ነበረው ማለት እኔ አቅም ኖሮኝ በራሴ ረፍትቼ ምናምን አባ ከታሰረበት ጀምሮ እንደዚህ አስታውሽ ቁጭ ብዬ ያለቀስኩበት ቀን ትዝ አይለኝም። እንዴት እንደሆነ ግን አላውቅም። ግን በቃ የለመንኩት ነገር ነበር። ሰማታ ክርስቲያን ሲሆን በቃ አቅም ሁሉ በቃ እቺ ቀን እስክታይ አቅም ሁሉ ነበር የለመንኳት አከለከለችኝ። በቃ አላውቅም እንደሆነ ግን እንባን ካይኔ ሳይፈስ ዙሪያ የነበሩትን ነገር ማለት በመጣው በተፈጠረው ነገር ሳይሆን በቃ የዋሰውን ነገር እያሰብኩ እግዚአብሔር እንዳመሰግን ነበር ሲሉ ነበር። ሁላችንም እግዚአብሔር ያክብርልን። እዚህ መጣችሁ በውዳሴ ማርያም በክርስትና ስሙን እየጠራን እንድንጸልይ ከጎኔ የነበራችሁ የመንበረት መዳንያው ካህናት፣ ዲያቆናት፣ ዲያቆን ሁላችንም የማዕረግ ወጣቶች እግዚአብሔር ያክብርልን። በዓል መስሎኝ እንዳከብር እነሱ ናቸው ከጎኔ የነበሩት ማለት ነው። ከውጭ እየደወላችሁ ስታጽናኑ ነበራችሁ። ሁላችሁም ማለት እኔ ሳላለቅስ እነሱ ናቸው በስልክ እያለቀሱ ሲያወሩ ማለት ነው። ሁላችሁም እግዚአብሔር ያክብርልኝ። ቤተሰቦቻችን ማለት ይሄ ጊዜ ያለፈው እንደ ቀልድ አይደለም። ከቤተሰብ ከጓደኛም ብዙ የምትባለው ነገር ማለት እንዴት አንቺ ታያችሁ አንቺ እንድትከሳትሽ ቢያንስ ነገር ሲያደርግ እንዴት ስትያለስና ሁሉም ሰው የራሱን ሀሳብ ይሰጣል ማለት ከፍቅር ማለት ነው። ያ ሰው እንዲጎዳበት ካለመፈለግ የተነሳ ብዙ ነገር ይላል። ግን በቃ እግዚአብሔር ደግሞ ያንን ነገር የሚያደርገው ምክንያት ነው እንደዚህ እና ሁላችንም ከጭንቀታቸው የተነሳ እንደሆነ እንደዛ ስትሉ እንደነበረ እረዳለሁ። ሁላችንም እግዚአብሔር ያክብርልን። ቤተሰቦቻችን፣ እህት ወንድሞቻችንን መጠየቅ እንኳን ባይቻል ቴዶ ታውቃለህ፣ አምና የታሰረ ጊዜ ቃሊቲ ነበር መጀመሪያ የታሰረውና በቃ ማለት እኔ ውስጥ እሺ ስለማይለኝ ጠዋትና ማታ ቢሆንም መጠየቅ የሚቻለው እዛው ብዬ ነበር የምመጣው ማለት ነው። ቅርብም ስለነበረ እዛው ቁጭ ብዬ ምናምን ነበር የምመጣው ውጪ ላይ። አሁን ግን የታሰረው ትንሽ ራቅም ስለሚል ሜክሲኮ አካባቢ ነበረና ጠዋት ወጣለሁ እጠይቃለሁ፣ ከሰዓት ግን መዋል አልችልም ማለት ውስጤ እሺ አይለኝም። በእርግጥ እዛ ጋር ቁጭ ብዬ ምንም የማደርገው ነገር የለም። ግን ደግሞ ቢያንስ እንዴት ነው የሆነ ነገር ቢፈልግ እንኳን በሰው አስልኮ እንትን ይለኛል ምናምን ብዬ ስለማስብ ስለነበረ እዛ አካባቢ መዋል ነበር የምመርጠው። በአሁኑ ግን ያው የኛንም ድጋፍ የምትፈልግ ሕፃን ልጅ አለች እና ለሷ ብዬ እመለስ ነበረ። እግዚአብሔር ይመስገን ሁላችንም ምንም አልሆንም። እግዚአብሔር ሁላችንም ያክብርልኝ። በጣም ነው የማመሰግነው። ድንግል ማርያም ትስጥልን። ቴዶ እግዚአብሔር ያክብርልኝ። በቤት በኑሮ ማምላክ ትክባልኝ። የልብህን መሻት ከኃጢአት በስተቀር ትፈጽምልኝ። ሁላችንም ዮኒ፣ አቤኒ፣ አንድዬ፣ ዘድንግል ሁላችሁንም እግዚአብሔር ያክብርልን። በጸሎት ስታስቡን የነበራችሁ መታችሁ የጠየቃችሁን የመድረከብ አባቶች እዚህም በጸሎት ስታስቡን የነበራችሁ ንስሐ አባታችንን ከምንም በላይ ማለት እንደማንኛውም ንስሐ አባት ጸበል ረሽቶ ምናምን ብቻ የሚተውን አይደለም። እስር ቤት ድረስ ሄዳ እንዴት ነህ ልጄ ብለው ጠይቀውታል። በነገርኳቸው በማግስቱ ለእኔ እንኳን አልነገሩኝም። ጸጥ ብለውኝ ነው የሄዱት ማለት ነው። እኔ ከምድረ ከብድ የመጡትን አባቶች መግባት ስለማይቻል ንስሐ አባት ነን ብላችሁ ትገባላችሁ ብዬ እያሰብኩኝ እሳቸው ግን እዛ ደርሰው
ያባቱ ስም ማን ነው ምናምን ብለው በስልክ አጠያይቀው ምናምን ገቡ ማለት ነው። እና ሁላችንም እግዚአብሔር ያክብርልን፣ ማምላክ ተስጠልን። የጎደላችሁ ሁሉ እሷ ባላሰባችሁት መንገድ ሞልታ ታስደስታችሁ፣ ታትረፍርፍላችሁ። ድንግል ማርያም ታክብርልን። አላቅም ያላመሰገንኩት ካለ በዚህ አጋጣሚ የረሳሁት ካለ ይሄ ያስፈልግሻል ይሄን ይዘሽ ሂጂለት እያላችሁ መንገድ ላይ ይፋል እኔ ሄዶ ማለት ማንም አያውቅም ማለት የሱ ባለቤት እንኳን እንደሆንኩኝ ማንም አያውቅም። አሁን ላይ ግን አላቅም መንገድ ላይ ምናምን ሲያይ እንኳን ደስ አለሽ ያኔ የሚያሰረሳት እግዚአብሔር ያጽናሽ እያሉ መንገድ ላይ እያቀፉ ያለቅሱ ነበር። እና እኔ ነኝ እንኳን አይዟችሁ እንኳን እምለው ማለት ነው። እና አላቅም እግዚአብሔር ብቻ የልባችሁን መሻት ሸዊትና ደሜ ምናልባት እናንተ ካላወቃችኋቸው ቴዲ ያውቃቸዋል። እኔ ምን ብዬ እንደማመሰግናቸው አላውቅም። እኔ አባ ከታሰረ አንድ ቀን ነው ምግብ ከቤት ሰርቼ ወሰድኩለት። ሁሉም ነው በየቤቱ ዛሬ እኔ ጋር ተሰርቷል፣ የኔኑ ሰጂ እኔ ጋር ተሰርቷል። ምክንያቱም መግባት ስለማይቻል ማለት ነው። የኔኑ ሰጂ እያሉ ስንት ሲሉኝ ነበር። ደሜና ሸዊት ደሜ ከቤት እየወሰደኝ ሸዊት ጋር ምግብ እያነሳን እሷ ነበረች ምግብ ስታመላልስለት የነበረችው። እስከ መጨረሻው ሰዓት ድረስ ይፈታል ተብለን ስንጠብቅ ከነሱ ጋር ነበረ ቁጭ ብለን የዋስትና ከፍለውልኝ ቁጭ ብለን ከነሱ ጋር ነበር ስንጠብቅ የነበረውና ከቃል በላይ ናቸው ለኔ። ይሄ የወንድምነትም የጓደኝነትም አይደለም። አላውቅም ማለት ፍቅራቸው ከምን የተነሳ እንደሆነ አላውቅም። እግዚአብሔር እኔ በህይወቴ ማለት ቅድም ምሳቸው ሲናገሩ እየሰማኋቸው ነበር ማለት ከምን ተነስቼ ታሪኬ ምን እንደሆነ ሰው ቢያውቅ እንደዚህ አይነት ልጅ አልነበረም ማለት ከምን አይነት ጭቃ ውስጥ ከምን አይነት ኃጢአት ውስጥ እግዚአብሔር እንደወጣኝ አውቃለሁ። እና የሆኑ ፕሮግራሞች ተደርገው ምናምን እኔ ሳለቅስ ምናምን ሰው ሊሰለችው ይችላል፣ ግን እንቦይ ከምስጋና ነው እንጂ የሆነ ነገር ጎሎብኝ አጥቼ ምናምን አይደለም። እግዚአብሔር ከምን እንዳነሳኝ ስለማውቀው አሁንም ቢሆን ማለቅሰው ምናምን እግዚአብሔር ያደረገልኝ ነገር ከአቅሜ በላይ ስለሆነ ድንግል ማርያም የሰጠችኝ ነገር የሰጠችኝ በረከት ከኔ አቅም በላይ ስለሆነ ነው እንጂ ማለቅሰው ማመሰግነው ጎሎብኝ ከፍቶኝ ምናምን አይደለም። እና እሳቸው እንዴት እንደተረዱኝ ምናምን እያሰብኩኝ ማለት ሲናገሩ ቅድም በጣም እየገረመኝ ነበረ። ማለት እንዴት ተረዱኝ፣ እንዴት አዩብኝ እያሉኝ ነበረና በቃ ማለት ቤተሰብ ምናምን አሁን የሆነ ፕሮግራም ምናምን ሲደረግ ደግሞ ልታለቅሽ ነው ምናምን ይላሉ። እና አሁን በቃ እኔ ወደ ውስጥ የሚያዝ ጀመርኩኝ። ግን ሰው ያልተረዳኝ ነገር እኔ ማለት ሰው ወይንም ማፈሰው ስለተደረገልኝ ነገር እንጂ ስለጎደለብኝ ነገር አይደለም። ምክንያቱም ታሪኬን አውቀዋለሁ፣ ከምን ተነስቼ እዚህ እንደመጣሁ አውቀዋለሁ፣ ምን አይነት ትቢያ እንደነበርኩ አውቀዋለሁ። እና እግዚአብሔር ያክብርልኝ። ሁላችሁንም በጣም ነው የማመሰግነው። አላውቃቸውም ዛሬ ነው ያየኋቸው፣ ግን እንደዚህ ገልጸው ሲናገሩ ግራ ገባኝ። ማለት በምን አይናቸው አይተውኝ ነው ያልኩት። ማርያም ሁላችሁንም ማለት ቤተሰብ ያልተረዳውን ነገር አጠገብህ የሚኖር ዘመድ አዝማድ ያላወቀውን ነገር እሳቸው በምን አይተው ነው እንደዚህ ተናገሩት ያልኩት። እና ሁላችሁንም እግዚአብሔር ያክብርልኝ። ሄዶ በጣም ነው ወድህ፣ በጣም ነው ማከብር። ድንግል ማርያም መጨረሻን ታሳየን ማለት በቃ ደስ በሚል መልኩ መጨረሻን ታሳየን፣ እንድንገናኝ ታድርገን፣ ታብቃን። ሁላችንም እግዚአብሔር ያክብርልኝ። ድንግል ማርያም ትስጥልን። በጣም ነው የማመሰግነው። ስጋ ጨርሻለሁ። አንተ ዳረበ መቤት አረ ሄዶ በማረ አላባብል ነገር ተው በእናትህ። እኔ ኩትቻለሁ እየሳኩኝ ነው። ኮረኮርሽ ሁሉ ነገሩን ነው በቃ
ቴዶዬ ተመለስ የኔ አባት። አባቢ ተኝተህ መተህ ነው አይደል? አሁን ሰው ታስለቅሳለህ። እኛ ሌሊት አድረን። እንዴት ነህ ዘድንግል? ሰላም ሰንበት የኔ አባት። ስጋ ቴዶ ተመለስ የኔ አባት። ፓስዋርዱ መልሽለት እርግቧ። ሎክ አድርገሽ ነው የላክሽው መሰለኝ። ኤፊ ፓስዋርዱን መልሽለት። እፎይ እስከዛ ድረስ የምትለው ነገር ካለ ወንድማችን እስኪመለስ እንኳን ደህና መጣህልን። እፎይ ወንድማችን የምትለው ነገር ካለ ቃል አውጣ እስቲ። ይምጣት እፎይ ይምጣ። ስጋ መጥቷል እኮ ይቀመጣል። እስከዛ ቃል ያውጣ የሆነ ነገር ይበለን። ደህና ነኝ እግዚአብሔር ይመስገን፣ በጣም ተሽሎኛል። ያው ስራ ገበታዬ ላይ ነኝ ያለሁት። ስጋ ተሻማችሁብኝ እኮ እንዴት አላችሁ? ሁላችሁም ሰላም ብያለሁ። ቀሲስ አባታችን ቡራኬት ድረስ በጣም ግራ የገባኝ ነገር ታስሮ የተፈታው ወንድማችን ባሮክ ነው። ካባ የለበሰው ደግሞ ይሄ በጣም ከባድ ካባ ነው። ዝም ብሎ የሚላክ ነገር አይደለም። እኔ አረጋው እዚህ ያለው ሰው ይጮህባል። አረ እንኳን መለበስከልን ቴንዶ ወንድማችን ባሮክ እና ባለቤቱን እንደዚህ ሳያቸው ለእኔ መጀመሪያ ጊዜ ነው እና ስላዩዋችሁ በጣም ደስ ብሎኛል። እንደዚህ አንድ ላይ አሁንም እግዚአብሔር አምላክ እንዲሁ አንድ ላይ ያደርጋችሁ ለዘላለም። ያው ወንድማችን ባሮክ የነበረበትን ሁኔታ ብዙዎቻችሁ ታውቃላችሁ። በእስር ላይ ነበረ። እንግዲህ አንዱን የሰማዕታትን በረከት ነው ያገኘው። እንደ ሰውኛ እኛ ክርስቲያኖች እናዝናለን። ለምሳሌ እንደ ጓደኛ እነ ቴዳ እና አቤኒ እና አንድሽ ሌሎችም ወንድሞቹ በጣም ሊከፉ ይችላሉ። ግን ስለ እውነት ያገኘው ትልቅ የሰማዕታት በረከት ነው። ሰማ ማለት የግዕዝ ቃል ነው፣ ሲተረጎም መሰከረ ማለት ነው እና በዚህ ዘመን ደግሞ ስለ እምነቱ ስለ ቅድስት ቤተክርስቲያኑ ከቤተሰቡ ተነጥሎ እስከ መታሰር በጣም ብዙ ፈተናዎችን እስከ መቀበል ድረስ መድረስ በራሱ በጣም ይሄ ትልቅ ተጋድሎ ነው እና ወንድማችን እንግዲህ እግዚአብሔር አምላክ የሰማዕታቱን በረከት አሁንም በደንብ ይስጥልን። ከዚህም የበለጠ ለቅድስት ቤተክርስቲያን ድምጽ እንድትሆን እግዚአብሔር አምላክ ይርዳ። እጅግ በጣም እውነት ለመናገር እጅግ በጣም ሁላችንም ነው ደስ ያለን። መቼም ኦርቶዶክሳዊ ሆኖ ማይደሰት የለም እና በጣም ነው ደስ ያለን። እንኳንም እመብርሃን ያንን የጨለማ ጊዜ ያሳልፋ እንኳንም ወደ ቤት በሰላም አመጣች። ወንድማችን ቴዳ እውነት ለመናገር ለጓደኞቹ ለወንድሞቹ ብቻ ሳይሆን ለሁሉም ለእያንዳንዱ ክርስቲያን ድምጽ የሚሆን እና ደግሞ በእነዛ ከባድ ታይሞችም ጭምር ደከመኝ ሰለቸኝ ሳይል በተለያዩ ጊዜያት እንዲህ አይነቱን ሐሳቦች ርዕስ አድርጎ እየገባ ለወንድሙ ባሮክ ድምጽ ለመሆን ሲሞክር የነበረ ወንድማችን ነው እና ቴዳዬ አንተም ስለ እውነት ክብር ይገባል። በጣም ነው ሁላችንም ደስ ያለን። ከዚህ የበለጠ ቅድስት ቤተክርስቲያንን ደግሞ የምታገለግሉበትን ያገልግሉት ዘመን እና እድሜውን እግዚአብሔር አምላክ ይስጣችሁ። ባሮክና ባለቤቱ እንዲም ሲታዩ ደስ ይላሉ አይደል? እኔ እኮ አንዲሽ ለምንድን ነው ካሜራ መከፍተው እንደ ሐሳብ ብትዘጋው? ስቀልን አንዲሽ ስላየው በጣም ደስ ብሎኛል። እና ባሮክና ባለቤቱ በእንዲህ መልኩ ያ የሐዘን ጊዜ አልፎ ያ የመተከዝ ጊዜ አልፎ እንዲህ ፍክት ባለ መልኩ ደግሞ አንድ ላይ ሆነው ስናያቸው ሁላችንም በጣም ደስ ብሎናል። ትዳራችሁን እግዚአብሔር አምላክ የአብርሃምና የሳራን የይስሐቅና የርብቃን የያዕቆብና የልያን እንደባረከ
የእናንተንም ትዳር ይባርክላችሁ። ባሮክን፣ ቴዳን፣ አቤኔን፣ አንድሽን በትዳር የባረከ አምላክ እኛንም ይመልከተን። በጣም ነው የማመሰግነው ቴዳዬ፣ እግዚአብሔር ያክብርልኝ። አሜን አሜን። ፈለገ የመጨረሻ ይሰመርባል። እናንተን እኮ እግዚአብሔር ይስጥልን ዲያቆን፣ በጣም እናመሰግናለን ስለመጣ። በጣም በብዙ ታላላቅ ቤተሰቦቻችን ስለከበርን የዛሬው ፕሮግራም በጣም አስደሳች ሆኖልናል። በድጋሚ እግዚአብሔር ይመስገን።